የእግዚአብሔር ሕግና የሐሳብ ፍሬ ክው በሚል ርዕስ የእግዚአብሔርን ቃል ጥቂት ጊዜ ወስደን እናጥና። ሐሳብ በእውነት እንደ ትልቅ ጠቀሜታ ሊታይ ይችላል። ጥሩም ሆነ መጥፎ ሁሉም ነገር የሚጀምረው ከሐሳባችን ነው። አትስማሙም? ስለዚህ መጥፎ ሐሳቦች በመጨረሻ ወደ መጥፎ ውጤቶች ይመራሉ። ጥሩ ሐሳቦች በአንጻራዊ ሁኔታ ሲታይ ጥሩ ውጤት ያስገኛሉ አይደል? በብሉይ ኪዳን የሙሴ ሕግ በመባል የሚታወቀውን ሕግ በሙሴ በኩል እግዚአብሔር ሰጠን። በአዲስ ኪዳን የአዲስ ኪዳንን ሕግ ክርስቶስ ገለጠልን። እግዚአብሔር ለሰው ልጆች የሰጠን ስጦታ በመሆኑ ለወደፊት ጥቅማችንና ለበጎ ሕይወታችን የተሰጠን እንደሆነ አድርገን መመልከታችን ተፈጥሯዊ ነገር ነው። ይሁን እንጂ ሰዎች ብዙውን ጊዜ የእግዚአብሔርን ሕግ ለመተው ያስባሉ። ባንጠብቀውም ጌታ ሆይ ጌታ ሆይ ብለን መጮኽ አንችልምን ይላሉ። ነገር ግን ይህን ሲያደርጉ እግዚአብሔር አስቀድሞ በመጽሐፍ ቅዱስ ውስጥ መቅሰፍቶች፣ ዘላለማዊ እርግማንና ቅጣት እንደሚከተላቸው አብራርቷል። ከዚያም እግዚአብሔር በሰጠን የመጽሐፍ ቅዱስ ትምህርት መሠረት ማመን አለብን አይደል? አንዳንዶች በዕለት ተዕለት ሕይወቴ እንዲህ አይነት ነገሮች ለምን ይከሰታሉ ብለው ይጠይቁ ይሆናል። እንዲህ ያሉ ነገሮች ለምን ይከሰታሉ? እያንዳንዱ ውጤት ምክንያት አለው። የተዘራው ዘር ሁሉ ይህን የመሰለ ውጤት እንዲያመጣ የታሰበ ስለሆነ ከዚህ ጊዜ ጀምሮ ሁሉንም መጥፎ አስተሳሰቦች ከውስጣችን አስወግደን ሁልጊዜ ለእግዚአብሔር ፍቅር ይኑረን፣ የመንግሥተ ሰማያትን ተስፋ ልንይዝ፣ በእግዚአብሔር የታዘዙትን ትምህርቶች በፍጹም ልንከተል የሚገባንን ቁርጠኝነትና ውሳኔ መያዝ አለብን። ያለዚህ ቁርጠኝነትና ዝግጅት ጥሩ ውጤት ይመጣል ብለን መጠበቅ አንችልም። ዛሬ በኤርምያስ ምዕራፍ 6 ቁጥር 18 ባሉት ቃላት እንጀምር። እንግዲህ ሕዝቦች ሆይ ስሙ፣ እናንተም ምስክሮች ምን እንደሚገጥማቸው አስተውሉ። ምድር ሆይ ስሚ፣ ቃሌን ስላላደመጡ ሕጌንም ስለናቁ በዚህ ሕዝብ ላይ ውጤት ጥፋትን አመጣባቸዋለሁ። በሌላ አነጋገር ጥፋቱ የምን ውጤት አመጣ? የሐሳባቸውን። ምንም ቢያስቡ ይህ ጥፋት የሐሳባቸው ውጤት ነው። ታዲያ ጥፋት የደረሰባቸው ሰዎች ምን አስበው ነበር? ያንን መመልከታችንን እንቀጥል ነበር። የሐሳባቸውን ውጤት ምን አላደረጉም? ሕጌንም ስለናቁ በዚህ ሕዝብ ላይ ጥፋትን አመጣባቸዋለሁ። እግዚአብሔር ለሰው ልጆች ሁሉ ያቋቋመው የመዳን ሕግ የሕይወት ሕግና የኃጢአት ይቅርታ ሕግ ነው። የእግዚአብሔርን ጸጋ የያዘውን ሕግጋት ለመቃወም ማሰባቸው በእውነት በጣም የሚያስደንቅ ነው። መጽሐፍ ቅዱስ የእግዚአብሔርን ሕግ መጣስ ተቀባይነት ያለው ነው የሚለው አስተሳሰብ በመጨረሻ ጥፋት እንደሚያስከትል እንድንገነዘብ ያደርገናል። ሁላችሁም ዛሬ የምናከብረው ሰንበት ተራ ቀን ብቻ አይደለም። በሰማይ ያሉ መላእክትና መንፈሳውያን እንኳን የሰንበትን ቀን ሊያከብሩ ይመኛሉ። ነገር ግን ይህ ከእግዚአብሔር የተሰጠን ዕድልና ጸጋ ነው። ስለዚህም ለእኛ የተሰጠን የአዲሱ ኪዳን ሕግ የክርስቶስ ሕግ ለእኛ በእውነት ጠቃሚ ነው። ኢሳይያስ ምዕራፍ 24 ቁጥር 5 እንመልከት። ምድር በሕዝቧ ትረክሳለች። ምክንያቱ ምንድነው? ምን አደረጉ? ሕግን ጥሰዋል፣ ስርጨትን ተላልፈዋል፣ ዘላለማዊውንም ኪዳን አፍርሰዋል። በኤርምያስ 6 ላይ
የእግዚአብሔርን ሕግ በመተው ጥፋት እንደገጠማቸው እናያለን እና ኢሳይያስ ምዕራፍ 24 ሕጎችን እንደጣሱ፣ ሥርዓትን እንደተላለፉና የዘላለም ኪዳንን እንደጣሱ ይነግረናል። ታዲያ ውጤቱ ምን ነበር? ስለዚህ ርግማን ምድርን ትበላለች። ከበደላቸው የተነሣ ርግማኑ ምድርን ይበላል። ሕዝቦቹም ስለ በደላቸው ይቀጣሉ። ስለዚህ የምድር ነዋሪዎች ተቃጥለዋል፣ በጣም ጥቂት የሆኑት ቀርተዋል። ቁጥር 7 አዲሱ የወይን ጠጅ ገለቅ፣ የወይኑም ተክል ደረቀ፣ ደስተኞችም ሁሉ አቃሰቱ። የከበሮ ደስታ ጸጥ አለ፣ የጨፋሪዎች ጩኸት አበቃ፣ ደስ የሚያሰኘውም በገና ረጭ አለ። የዚህ ሁሉ ምክንያት ምንድን ነው? ምን አደረጉ? ሕግን ጥሰዋል፣ ስርጨትን ተላልፈዋል፣ ዘላለማዊውንም ኪዳን አፍርሰዋል። እንዲህ አይነት ነገር ማድረግ ምንም ችግር የለውም ብለው ስላሰቡ በሐሳባቸው የተነሣ ሁሉም አይነት ደስታ፣ ሐሴት፣ ሰላምና ፍስሐ ተወስዶባቸዋል። እግዚአብሔር እነዚህን ሁሉ ውጤቶች መዝግቦታል። ዛሬ ኤርምያስ ምዕራፍ 6ና ኢሳይያስ ምዕራፍ 24ን ስንመለከት የእግዚአብሔር ሕግ ማለትም እግዚአብሔር ለሰው ልጆች ያቋቋመው የክርስቶስ ሕግ በእርግጥም በመንፈሳዊ እይታ ትልቅ ሚና ይጫወታል። ሰላምን ሊሰጠን፣ ደስታን ሊሰጠን፣ ሐሴትን ሊሰጠንና ዘላለማዊውን መንግሥተ ሰማያትን ሊሰጠን እግዚአብሔር የአዲስ ኪዳንን ሕግ መሠረተ። ስለዚህ ምንም አይነት መከራ ቢያጋጥመን ሁልጊዜ የሰንበትን ቀንና የአዲሱን ኪዳን ስርገቶች የምናከብረው እኛ መሆን አለብን አይደል? ምክንያቱም እያንዳንዱ ሐሳብ ዘር ይሆናል ስለሚል ነው። ስለዚህ ሰማያዊ እናት ሁልጊዜ ደስ ይበላችሁ እንደምትለው ወደ መንግሥተ ሰማያት ስለ ወደፊቱ ጊዜያችን ስናስብ ሕይወታችን በደስታ መሞላት አለበት አይደል? ደግሞም ይህች ምድር የመማፀኛ ከተማ ብቻ ነች። እዚህ ሕይወት ዘላለማዊ ደስታን፣ ዘላለማዊ ሐሴትንና ዘላለማዊ ሰላምን ስላልያዘ ሁላችንም መንግሥተ ሰማያትን በጉጉትና በተስፋ በመጠባበቅ ሕይወታችንን መምራት አለብን። በኢሳይያስ ምዕራፍ 24 እንዲህ ተብሎ ተጽፏል። ሕግን ጥሰዋል፣ ስርጨትን ተላልፈዋል፣ ዘላለማዊውንም ኪዳን አፍርሰዋል። ቁጥር 6ን እንመልከት። ስለዚህ ርግማን ምድርን ትበላለች፣ ሕዝቦቿም ስለ በደላቸው ይቀጣሉ። ስለዚህ የምድር ነዋሪዎች ተቃጥለዋል፣ በጣም ጥቂት የሆኑት ቀርተዋል። አዲሱ የወይን ጠጅ ገለቀ፣ የወይኑም ተክል ደረቀ፣ ደስተኞችም ሁሉ አቃሰቱ። የከበሮ ደስታ ጸጥ አለ፣ የጨፋሪዎች ጩኸት አበቃ፣ ደስ የሚያሰኘውም በገና ረጭ አለ። ከእንግዲህ የዘፈኑ የወይን ጠጅ አይጠጡም፣ መጠጡም ለሚጠጡት ይመራል። የፈራረሰችው ከተማ ባድማ ሆነች፣ የቤቱም መግቢያ ተዘጋ። በየአደባባዩ የወይን ጠጅ ያለህ እያሉ ይጮኻሉ። ደስታው ሁሉ ወደ ሐዘን ይለወጣል፣ ሐጅቱም ሁሉ ከምድር ገጽ ጠፍቷል። ከተማይቱ ፈጽማ ፈርሳለች፣ በሮቿም ደቅቀው ወድቀዋል። ይህ የሚያሳየው አስከፊ ሁኔታን ብቻ ነው። ይህ የሚሆነው መቼ ነው? መጽሐፍ ቅዱስ የእግዚአብሔርን ሕግ መጣስ ተቀባይነት ያለው ነው ብለን ስናስብ እንዲህ ያሉ ውጤቶች የእንደዚህ አይነቶቹ አስተሳሰቦች ፍሬዎች መሆናችን የማይቀር መሆኑን ያስተምረናል። እንደ ሰንበት፣ ፋሲካ፣ የመሸፈኛ ሥርዓትና ጥምቀት ባሉ ነገሮች ላይ ብቻ ማተኮር የለብንም። እግዚአብሔር ሁልጊዜ ሌሎች ብዙ ትምህርቶችን ይሰጠናል። ዛሬ እግዚአብሔር እንዳለው ሁልጊዜ ደስ ይበላችሁ በማለት ጨለምተኝነትን ሁሉ ከሕይወታችን እናስወግድ። ወደ መንግሥተ ሰማያት በምንሄድበት ጊዜ ደስተኛ የማንሆንበት ምክንያት ይኖር ይሆን? ሁላችሁም ለአንድ ሳምንት ወደ ዩናይትድ ስቴትስ ለጉብኝት ብትሄዱስ? ወይም በህዋ ላይ ብትጓዙስና ምድርን ከህዋ ብትመለከቱስ? በሳምንቱ ውስጥ ምን ይሰማችኋል? በዙሪያህ ያሉ ሰዎች ስለ አንተ መጥፎ ነገር ቢናገሩህም ደስተኛ ትሆናለህ? እንዲህ ብትል እንኳ በቅርቡ ወደ ህዋ ሄጄ ይህችን ፕላኔት ዝቅ አድርጌ እመለከታለሁ፣ እንደዚህ ባለው ደስታ ትሞላለህ። ምክንያቱም ተስፋ ስላለህ ነው። መንግሥተ ሰማያት ደስተኛ ዓለም ስለሆነች ደስታና ሐሴት ተሰጥቶናል። ነገር ግን ይህች ምድር የመማፀኛ ከተማ ናት።
እኛ ማድረግ የምንፈልገውን ሁሉ በነጻነት ማከናወን አይቻልም። ሁሉም ነገር እንደፈለግን ከሆነ የመማፀኛ ከተማ አትሆንም ነበር። ስለዚህ እግዚአብሔር በመንግሥተ ሰማያት ውስጥ የምንፈልገውና የምንመኘውን ሁሉ መፈጸም እንደምንችልና የዘላለም ሕይወትንና በረከቶችን ከዘላለም እስከ ዘላለም እንደምንደሰት ይነግረናል። በሰማያት ሁሉን ነገር ማድረግ ስለምንችል በጌታ የምንኖር፣ ጌታን የምናስብ፣ በጌታ የምንታመን፣ በጌታ የምንደሰት እንድንሆን በዚህ ምድር ላይ እየኖርን በእግዚአብሔር የተሰጠንን መንገድ እንድንከተል ለማሳሰብ እግዚአብሔር በመጽሐፍ ቅዱስ ምን ያህል ትምህርትና ማስጠንቀቂያ ሰጥቶናል። 성경은 얼마나 많은 그 가르침과 경고를 우리에게 또 던지고 있습니까? እግዚአብሔር የሰጠን የአዲስ ኪዳን ሕግ ለእኛ በጣም አስፈላጊ ነው። 참으로 중요합니다. የእግዚአብሔርን ሕግ መጣስ ተቀባይነት አለው ብለው እንዳሰቡ ሕጉን ጥሰዋል፣ የዘላለምን ቃል ኪዳን አፍርሰዋል። 율법을 범하고 영원한 언약을 파하고 በውጤቱም እርግማን ምድርን ትበላለች። እናም የምድር ነዋሪዎች ጥፋታቸውን ተሸክመው ለፍርድ ይዳረጋሉ። ይህም የወደፊት ዕጣ ፈንታቸው ብቻ ነው። ይህ ሁሉ የምናካፍለውና የምንሰብከው ዜና ወንጌል የሚባለው ለዚህ ነው አይደል? ሰዎች ይህን ምስራች ከተቀበሉና የእግዚአብሔርን ትእዛዛት፣ መመሪያዎችና ሕጎች በትክክል ከተረዱ በመጀመሪያ ወደ ሰማይ ይሄዳሉ። የኃጢአትን ይቅርታ፣ የዘላለም ሕይወትና ድነት ያገኛሉ። መንግሥተ ሰማያትን ይወርሳሉና የንጉሥ ካህናት ይሆናሉ። እኛ ማድረግ የማንችለው ነገር የሌለባትን ዘላለማዊ መንግሥተ ሰማያትን እግዚአብሔር አስቀድሞ አዘጋጅቶልናል። እንግዲያው መንግሥተ ሰማያትን ተስፋ በማድረግ ከጥቂት ጊዜ በኋላ ወደ ምን ዓይነት ቦታ እንደሚሄድ ታውቃለህ በማለት ሁልጊዜ ደስተኞች እንሁን። በዚህ ምድር ሳለን ሰዎች አላወቁን ይሆናል። ነገር ግን በሰማይ መላእክት እንዲህ ይሉናል፣ በምድር ላይ የተሰማችው የእግዚአብሔር ፍቅር እኛ በሰማያዊው የመንግሥተ ሰማያት ዓለም ውስጥ ብንሆንም እኛ ጨርሶ ያላየነው ነው። እናንተ እንደዚህ አይነት ልምምዶች አጋጥማችኋል። በጣም አስደናቂ ነው። እግዚአብሔር ለዘላለም እንደ ከዋክብት የምናበራበትን ክብር ሊሰጠን ቃል አልገባምን? በዚህ ላይ ዓይናችንን አድርገን ወደፊት መግፋት አለብን። ምድርን ስንመለከት ድብርት፣ ጭንቀት፣ እርግማንና አደጋዎች ብቻ እናያለን። የወደፊቱን የጨለማ ጊዜ ብቻ ይገልጣል። ነገር ግን መንግሥተ ሰማያትን ስንመለከት ሁልጊዜ የሚትረፈረፍ ደስታና ሐሴት ይኖራል። ሞት፣ ሐዘን፣ ልቅሶና ጭንቀት የለም። ጠብ ወይም እርግማንም አይኖርም። እርስ በርስ በመተሳሰብና በመዋደድ የተሞላ ነው። ወደዚህ ዓለም ለመግባት ሁላችንም እግዚአብሔር የሰጠንን የአዲሱን ኪዳን ሥርዓቶች፣ መመሪያዎችና ሕጎች ሙሉ በሙሉ ማክበር አለብን። እግዚአብሔር የመሠረተው ሕግ ወደ ክርስቶስና ወደ ሰማያዊቷ እናታችን አዲሲቷ ኢየሩሳሌም ይመራናል እና አባትና እናት በመከተል ሁላችንም በመጨረሻ ወደ ዘላለማዊው መንግሥተ ሰማያት አንመለስም። የሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 7 መጽሐፍን እንመልከት። ምዕራፍ 1 ቁጥር 7 እንመልከት። መከራን ለተቀበላችሁት ለእናንተም ሆነ ለእኛ ደግሞ ዕረፍት ይሰጠናል። ይህም የሚሆነው ጌታ ኢየሱስ በሚንበለበል እሳት ከኃያላን መላእክት ጋር ከሰማይ በሚገለጥበት ጊዜ ነው። በዚያ ጊዜ እግዚአብሔርን የማያውቁትንና ለጌታችንም ለኢየሱስ ወንጌል የማይታዘዙትን ይበቀላል። የጌታችን የኢየሱስ ወንጌል አዲሱን ኪዳን ያመለክታል። የአዲሱን ኪዳን ሕግ የማይታዘዙና የማይከተሉ ሰዎች ምን ይሆናሉ? እግዚአብሔር ድነትን ወይም የኃጢአትን ይቅርታ ሳይሆን በዘላለም ፍርድ ይቀጣቸዋል። በተመሳሳይ በሁለተኛ ተሰሎንቄ ምዕራፍ 1 ዘላለማዊ ቅጣት እንደሚፈጸም ይናገራል። ኢሳይያስ ምዕራፍ 24 የዘላለም እርግማን ምድርን ይበላል ይላል። ኤርምያስ ምዕራፍ 6 የእግዚአብሔር ቃል ስለናቁና ሕጎችን ስላልተቀበሉ አደጋ እንደሚደርስባቸውና ይህም የሐሳባቸው ፍሬ እንደሆነ ይናገራል።
አንዳንዶች ሰንበት ቅዳሜ ወይም እሁድ ቢሆን በማንኛውም ቀን እግዚአብሔርን ማምለክ በቂ አይደለም። ለምንድነው ቀኑ በጣም አስፈላጊ የሆነው? አስፈላጊ ነው። አስፈላጊ ነው። ለዚህም ነው እግዚአብሔር በተለየ ሁኔታ ሰባተኛው ቀን አድርጎ ያስቀመጠው። ዛሬ አንዳንዶች ከባንጠብቀውም ምንም ችግር የለውም ይላሉ። በፈለግን ጊዜ ብንጠብቅ ችግር የለውም። ይህ ሐሳብ ከራሳቸው አስተሳሰብ የመጣ ነው፣ የእግዚአብሔር ሐሳብ አይደለም። ስለዚህ የአስተሳሰባቸው ፍሬ ጥፋትና እርግማንን ይቀበላሉ፣ በመጨረሻም ወደ ዘላለማዊ ሲኦል ይደርሳሉ። እነዚህ ሁሉ አሳዛኝ ክስተቶች ከብሉይ ኪዳንም ሆነ ከአዲስ ኪዳን በሁሉም ነቢያት በቋሚነት ተብራርተዋል። ከእግዚአብሔር ሕግ ፈጽሞ አትራቁ። ወደ መንግሥተ ሰማያት ስትመጡ ምክንያቶቹን ሁሉ ትረዳላችሁ። ይህን አሁን አታስተውሉም፣ በኋላ ግን ትረዱታላችሁ። እግዚአብሔር ያለ ምክንያት የሚሠራው ነገር እንደሌለ ያረጋግጥምን? እንግዲያውስ የሰንበትን ቀን በተመለከተ አንድን ጉዳይ በአጭሩ እንመልከት። ሕዝቅኤል ምዕራፍ 22 ቁጥር 25 እንመልከት። ምዕራፍ 22 ቁጥር 25 መሳፍንቷ እያገሳ ግዳዩን እንደሚቦጫጭቅ አንበሳ በውስጧ ያጅራል። ሕዝቡን ይበላሉ፣ ንብረትንና የከበሩ ነገሮችን ይነጥቃሉ፣ ብዙዎችንም ሴቶች መበለት ያደርጋሉ። ካህናቱ ምን አደረጉ? የእግዚአብሔርን ሕግ ጥሰዋል። ካህናቷ በሕጌ ላይ ያምጻሉ፣ ንዋያተ ቅድሳቴን ያረክሳሉ፣ የተቀደሰውን ከረከሰው አይለዩም፣ በደፈውና በንጹሑ መካከል ልዩነት እንደሌለ ያስተምራሉ። ሰንበታቴን ከማክበር ዘወር ብለዋል፣ በዚህም በመካከላቸው ተንቅያለሁ። እግዚአብሔር እንዴት ታይቷል? እሱ በመካከላቸው ተንቅያለሁ። ሰንበትን ባለማክበር አንድ ተግባር ብቻ እንኳን እግዚአብሔር ስለ እሱ እንዲህ ሲል መስክሯል። በመካከላቸው ተንቅያለሁ፣ እጅግ ያዋርዱኛል፣ ያረክሱማል። ዛሬ በዓለም ላይ እንደ ባህር ዳር አሸዋ ስፍር ቁጥር የሌላቸው አብያተ ክርስቲያናትና ሃይማኖተኛ ሰዎች አሉ። በእርግጥ እግዚአብሔር የሰንበትን ቀን ስላላከበርን ይህን ያደርግ ይሆን ብለው ያስባሉ። ሆኖም ግን ይህ የነሱ ሐሳብ ነው። አሁን እግዚአብሔር ሐሳቡን በነቢዩ ሕዝቅኤል በኩል እየነገረን አይደለም? እግዚአብሔር በግልጽ እየተናገረን ነው። የሰንበትን ቀን በማያከብሩት መካከል ተንቂለው። ሁላችሁም እግዚአብሔር የሰጠን ሕግ በጣም አስፈላጊ ነው። አስፈላጊ ባይሆን ኖሮ እግዚአብሔር በሙሴ ሕግ መደምደም ይችል ነበር። ነገር ግን በሚክያስ ምዕራፍ 4 ሕጉ እንደገና ሲመጣ አይተናል አይደል? እግዚአብሔር ከጽዮን ያወጀው ሕግ እንጂ ሲና ተራራ የመጣ ሕግ አይደለም። ሕግን ጠብቀን ልኖርና ልንጠብቀው ስለሚገባን መጽሐፍ ቅዱስ ክርስቶስ በመልከ በዲቅ ሥርዓት ለዘላለም ይኖራል ሲል ምን ማለቱ ነው? እርሱ ለዘላለም ሊቀ ካህናት ነው ይላል። መሥዋዕት ባይኖር ኖሮ ሊቀ ካህናት ባላስፈለገ ነበር። ሊቀ ካህናቱ ያሉበት ምክንያት መሥዋዕት ስላለ ነው። የምንጠብቀው አምልኮ አለ ማለት አይደለም። በመልከ ጸዴቅ ሥርዓት የክርስቶስ ክህነት ጊዜያዊ ነው ወይስ ይጠፋል ይላል? ለዘላለም እንደሚኖርና እንደማይጠፋ ይነገራል። እንግዲያው ሁላችንም የእግዚአብሔር ሕግ ፈጽሞ እንደማይጠፋ ነገር ግን እንዲህ ለዘላለም እንደሚኖር ሁላችንም ልንገነዘብ ይገባናል አይደል? ነገር ግን ሁሉም አብያተ ክርስቲያናት ማለት ይቻላል በአንድ ድምፅ አያስፈልገንም ይላሉ። ከማቴዎስ ምዕራፍ 7 ቁጥር 21 ላይ ስታነቡ ይህን ለሚሉ እግዚአብሔር እንዲህ ይላቸዋል፣ እናንት ክፉዎች ከእኔ ራቁ። በሌላ አነጋገር ኢየሱስ ከእኔ ካለሁበት ውጡ ብሏል። ኢየሱስ በመንግሥተ ሰማያት ስለሚኖር ሰው ከዚያ ከወጣ ወደ ሌላ ወዴት ይሄዳል? ስለዚህ የእግዚአብሔር ሕግ ለእኛ ምን ያህል አስፈላጊ እንደሆነ ማየት እንችላለን አይደል? የእግዚአብሔር ሕግ ዓይኖቻችንን ያበራል፣ ነፍሳችንን ያድሳል፣
እናም ነፍሳችንን ከኃጢአት ያድናል ወደ ዘላለማዊው የእግዚአብሔር መንግሥት እንድንመለስ 하나님 품으로 돌아가게 እንዲህ ያለ አስደናቂ ኃይል አለው። 이런 놀라운 어떤 힘들이 있습니다. ሆኖም ሰንበትን፣ ፋሲካን 시기를 지키고 유월절을 እና የአዲሱን ኪዳን ሥርዓቶችን ሁሉ ማክበር ለእኛ ተፈጥሯዊ ቢሆንም 항상 지키고 있으니까 የዓለም ሰዎች ግን ይህ እንግዳ ሆኖ አግኝተውታል። 세상 사람들은 이상하게 봅니다. እሁድ ሳይሆን ቅዳሜ ለምን ወደ ቤተ ክርስቲያን ይሄዳሉ? ገናን ከማክበር ይልቅ ፋሲካን ለምን ያከብራሉ? 우리가 지키는 የምናከብራቸው ሕጎች በሙሉ ከእግዚአብሔር ትምህርቶች የመጡ ናቸው። 그래서 ስለዚህ 하나님께서는 እግዚአብሔር ሕጎቹን የሚጠብቁትን ሕዝቤ ብሎ ጠርቷቸዋል። 백성이라고 말씀하셨고 አልፎ ተርፎም ኃጢአታቸውን ሁሉ ይቅር እንደሚላቸውና ከዚያ በኋላ እንደማያስታውስ ቃል ገብቷል። 다 하고 계시는 가운데 있습니다. 우리 የኢሳይያስን መጽሐፍ እመልከት። ኢሳይያስ ምዕራፍ 51 ቁጥር 7 እናንት ጽድቅን የምታውቁ 마음에 ሰዎች ስሙን። 백성이라고요. ወደ ልባቸው ምን ወሰዱ? 하나님의 그 የሌላ ሰው ሕግ ሳይሆን ነገር ግን 너희는 나를 ሕጌንም በልባችሁ 내 ያኖራችሁ። 말을 듣고 사람의 회방을 두려워 말라. 사람의 비방에 놀라지 말라. 그들은 ብል እንደ ልብስ ይበላቸዋል፣ 킬 것이며 ትል እንደ በግ ጠር ይውጣቸዋል። 벌레에게 ጽድቄ ግን ለዘላለም ማዳኔም ጸንታ ትኖራለች። 나의 구원은 እስከ መቼ? 어떠하다고요? ከትውልድ እስከ ትውልድ። 지게 될 것이다 하고 있습니다. እነዚህ የተባረኩ ቃላት የተሰጡት ለማን ነው? እግዚአብሔር ሕጉን ለሚያከብሩ በመዳን ሕግ ውስጥ ላሉ ሰዎች እነዚህን የተባረከ ቃላት ሰጥቷቸዋል። 하나님께서는 이와 같은 축복된 말씀을 또 남겨 놓으셨습니다. ኤርምያስ ምዕራፍ 31 ቁጥር 31 እንመልከት። ከእስራኤል ቤትና ከይሁዳ ቤት ጋር ይላል እግዚአብሔር፣ አዲስ ቃል ኪዳን የሚገባበት ጊዜ ይመጣል። ቁጥር 33 ነገር ግን ከዚያ ጊዜ በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነው ይላል እግዚአብሔር፣ ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔ አምላክ እሆናቸዋለሁ፣ እነርሱም ሕዝቤ ይሆናሉ። አንድ ሰው የእግዚአብሔር ሕግ ከሌለው በእርግጥ የእግዚአብሔር ሰው አይደሉም። ስለዚህ በፊልጵስዩስ መጽሐፍ መሠረት ሀገራችን የት ነው ብሎ የሚናገረው? ሀገራቸው በሰማይ የሆኑ ሰዎች የእግዚአብሔርን ሕግ አጥብቀው መያዝ አለባቸው። ሰንበት የእግዚአብሔር ትእዛዝ አይደለምን? ፋሲካስ እግዚአብሔር እንድንጠብቀውም አዞናል። በዘጸአት ምዕራፍ 12 እና 13 ላይ ፋሲካ እንዲከበር እግዚአብሔር አዟልና በሉቃስ ምዕራፍ 22 ደግሞ ፋሲካን ሊያከብር የፈለገውን ኢየሱስን ከጴጥሮስና ከዮሐንስ ጋር እናያለን። በቁጥር 34 እንቀጥል። ቁጥር 34 እንመልከት። ከእንግዲህ ማንም ሰው ባልንጀራውን ወይም ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከትንሹ ጀምሮ እስከ ትልቁ ሁሉም እኔን ያውቁኛል ይላል እግዚአብሔር። ምን ያደርጋል? በደላቸውን ይቅር እላለሁ። እግዚአብሔር በደላቸውን በምን ይቅር ይላቸዋል? በእግዚአብሔር ሕግ በአዲስ ኪዳን በደላቸውን ይቅር እላለሁ። ሌላ ምን ያደርጋል? ከጫታቸውም ከእንግዲህ አላስብም። ይህንን ትምህርት የሰጠን እግዚአብሔር ነው። ሕጉን እንድንጠብቅ ያዘዘን እግዚአብሔር ነው። ይሁን እንጂ ሁልጊዜ በእግዚአብሔር ላይ እንድናምፅ እየተናገረ እንዳንጠብቀው የሚነግረን ሰይጣን ነው። ያስተሳሰባቸው ፍሬ የሆነው ወደ ዘላለም ጥፋት ጉድጓድ ውስጥ እየወደቁ ነው። ለቀሩት የሴቲቱ ዘሮች የእግዚአብሔርን ሥርዓት ሕግና መመሪያዎች እንደ ትምህርቱ ለመከተል እስከ መጨረሻው ድረስ እግዚአብሔር ከአሕዛብ ሁሉ በላይ ከፍ እንደሚያደርጋቸው ቃል ገብቷል። ወደ ኦሪት ዘጸአት ምዕራፍ 20 አመልከት። ምዕራፍ 20 ቁጥር 8 እንመልከት። የሰንበትን ቀን ቅዱስ አድርገህ አክብር። 6 ቀን ሥራ፣ ተግባርህንም ሁሉ አከናውን። ሰባተኛው ቀን ግን ለአምላክህ ለእግዚአብሔር ያህዌ ሰንበት ነው። በዕለቱ አንተም ሆነህ ወንድ ልጅህ ወይም ሴት ልጅህ፣ ወንድ አገልጋይህ ወይም ሴት አገልጋይህ፣ ወይም እንስሳትህ፣ ወይም በግቢህ ያለ መጻተኛ ምንም ሥራ አትሠሩም።
እግዚአብሔር ያህዌ ሰማይንና ምድርን ባሕርንና በውስጡም ያሉትን ሁሉ በ6 ቀን ፈጥሮ በሰባተኛው ቀን ከርፏልና። ስለዚህ እግዚአብሔር ያህዌ ምን አደረገ? የሰንበትን ቀን ባረከው፣ ቀደሰውም። እግዚአብሔር የሰንበትን ቀን የሚያከብሩ ሁሉ ይባርካል። ደግሞም እግዚአብሔር የሰንበትን ቀን ቀደሰ እና በሰንበት ቀን ማካኝነት እግዚአብሔር ወደ ቅድስና ይመራናል። እነዚህን ቃላት በመረዳት የእግዚአብሔርን ሕጎች፣ ሥርዓትና መመሪያዎች ማክበር እንዳለብን ወይም እንደሌለብን በግልጽ መረዳት እንችላለን። ሁላችሁም እነሱን አለመጠበቅ ትክክል ነው። የእግዚአብሔርን ሥርዓትና መመሪያዎችና ሕጎች መጠበቅ እንዳለብን ምንም ጥርጥር የለውም። ሰዎች ከእሱ ከወጡ በመጨረሻው ቀን በሚነድ እሳት ውስጥ በተገለጠ ጊዜ እግዚአብሔር ይቀጣቸዋል። በኢሳይያስ ምዕራፍ 24 ላይ ዓለምን ሁሉ የሚያስደነግጡ እንዲህ ያሉ ታላቅ ጥፋቶች ይወድቃሉ ተብሎ ተጽፏል። እግዚአብሔር ይህንን ትምህርት አስተምሮናል። እናም በዚህ ዘመን የአዲሱን ኪዳን እውነት አምጥቶልናል አይደል? ወደ ሆሴዕ ምዕራፍ 8 እንሂድ። ሆሴዕ ምዕራፍ 8 ቁጥር 12 እንመልከት። በሕጌ ውስጥ ያለውን ብዙውን ነገር ጻፉላቸው። እነርሱ ግን ነገር ጠሩት። ምን ብለው ያስቡ ነበር? እንደ እንግዳ። ለዚህ ምክንያቱ ምንድን ነው? የሐሳባቸው ፍሬ ነው። እግዚአብሔር ፋይዳችንና ዋጋ ስለሌላቸው ነው የሰው ልጆችን በነቢያት ለሺህ ወይም ለሺህ ዓመታት በብዙ የመጽሐፍ ቅዱስ ክፍሎች በማስተማር ለምን ቀጠለ? እግዚአብሔር ለሰው ልጆች ሕጎቹን ቢያቀርብም ሁልጊዜ እንደ እንግዳ ነገር ይመለከቷቸው ነበር። ሰንበት ቅዳሜ ወይም እሁድ ቢሆን ምን ችግር አለው? የኢየሱስን ልደት ለማክበር ገናን ማክበር የተሻለ አይሆንም? ፋሲካ በጣም ያልተለመደ ነው። በእርግጥ መጠበቅ አለብኝ? እነዚህን የመሰሉ የራሳቸውን ሐሳብ ስለያዙ ውጤቱ ምን ይሆን? የዘላለም መንግሥተ ሰማያት ይሰጣቸው ይሆን? በአሁኑ ጊዜ የዓለም ሰዎች የሰንበትን ወይም የምናከብረውን የአዲስ ኪዳን ፋሲካን ትርጉም ላይረዱ ይችላሉ። ነገር ግን እግዚአብሔር ልጆቹም ሁሉ በጽዮን ከሕዝቦች ሁሉ በላይ ከፍ ባለ ቦታ እንደሚያስቀምጣቸው ቃል ገብቷል። ይህም በሰማይ ያሉ መላእክት እንኳ የሚቀኑበት። ኦሪት ዘጸአት ምዕራፍ 15 እንመልከት። እግዚአብሔር ሕጉን ለእኛ እንደ መሠረተ እንመልከት። ኦሪት ዘጸአት ምዕራፍ 15 ቁጥር 25 እንመልከት። ከዚያም ሙሴ ወደ እግዚአብሔር ያህዌ ጩኽ። እግዚአብሔር ያህዌ አንዲት ዛፍ አሳየው፣ እንጨቷንም ወደ ውሃው ጣላት፣ ውሃውም ጣፋጭ ሆነ። በዚያም እግዚአብሔር ያህዌ ምን አወጅ? ሕግና ሥርቀት አበጀላቸው። እግዚአብሔር ለእነሱ ምን አቀጅ? የእግዚአብሔር ሕጎች፣ መመሪያዎችና ድንጋጌዎች ለሰዎች ሁሉና በመንፈሳዊ መማፀኛ ከተማ ውስጥ ለሚኖሩ ሰማያዊ ኃጢአተኞች እግዚአብሔር የአዲሱን ኪዳን እውነቶች ሁሉ ሰጥቶናል። ስለዚህ የሰንበትን ቀንና ፋሲካን በዓለም ላይ ላሉ ሰዎች ሁሉ በትክክል እንስበክ። መጪው ጊዜያቸው ዘላለማዊ መንግሥተ ሰማያት እንዲሆን በትጋት እንሰበክንና የእግዚአብሔርን ቃል በትጋት እያጠናን ሁልጊዜ የደስታ ሕይወት እንኑር። በዚህ ምድር መንግሥተ ሰማያትን በጉጉት እንጠባበቃለን፣ ወደ እርሷም እንሮጣለን። መንግሥተ ሰማያትን ስለምመለከት ምን ዓይነት ሥቃይ ወይም ሐዘን ሊኖር ይችላል? መንግሥተ ሰማያት ሁልጊዜ በዐይናችን ፊት ናት። አንድ ሰው ይህን ታሪክ ተናግሮ ነበር። አንድ ፊኝ ጨው በውሃ ውስጥ ብታስቀምጡ ጨዋማ ይሆናል ወይንስ አይሆንም? እንደ መያዣው አቅምና መጠን ላይ በመመርኮዝ ሁለቱም ጨዋማና ጠፍጣፋ ሊሆኑ ይችላሉ። እፍኝ ጨው በትንሽ ኩባያ ውስጥ ካስገቡ እና በውሃ ከሞሉ ውሃው ጨዋማ ይሆናል። ይሁን እንጂ ወደ አንድ ትልቅ ሐይቅ አንድ እፍኝ ጨው ብትጨምሩ ውሃው ጨዋማ ይሆናል።
ምንም ውጤት አይኖርም። 없다시피 합니다. በተመሳሳይ ሁኔታ 우리에게 있어서도 በዚህ ምድር ላይ ወደ መንግሥተ ሰማያት የምንሄድበትን መንገድ የሚያደናቅፉ በ10 ሺዎች የሚቆጠሩ መሰናክሎች ቢኖሩም 우리의 የልባችን 마음에 ትልቅ ከሆነ እነዚህን ሁሉ ነገሮች በቀላሉ መቀበል እንችላለን። 그런 것도 다 허허실실 받아들일 수 있습니다. ይሁን እንጂ 그릇이 ልባችን ትንሽ ከሆነ ልንጎዳው እንችላለን። 수밖에 없습니다. የእምነት መንገዳችንን የሚዘጉ ብዙ መሰናክሎች ቢኖሩም 그런 일이 생긴다 할지 በመጀመሪያ ስለ ዘላለማዊው መንግሥተ ሰማያት ካሰብን ሁልጊዜ ደስተኞች መሆን እንችላለን አይደል? 항상 기뻐할 수 있겠죠. እግዚአብሔር ኤሎሂም የመዳንን መንገድ ከፍቶ የኃጢአትን ይቅርታ ሰጠን። 엘로힘 하나님 ለእግዚአብሔር አብ ለክርስቶስ አንሳንጎንግና ለአዲሲቷ ኢየሩሳሌም ሰማያዊ እናት ዘላለማዊ ምስጋናና ክብር እሰጣለሁ። በዚህ የዛሬውን ስብከት ልቋጭ። በጣም አመሰግናለሁ።